ቤተሰብ አብርሽ እኮ በጣም የሚገርማችሁ ነገር መመለስ ፈልጓል፣ ግን ደግሞ እኛን ፈርቶናል። እኛ ኦዲየንሶችን ፈርቷል እንጂ ወደ ሩታ ህይወት መመለስ ፈልጓል። ምን በየቀኑ እየመጣ እየተመለሰ አሁን እኛ ለሄርሜላ ነው መልእክት ማስተላለፍ የምፈልገው። እኔ ለሄርሜላ ማስተላለፍ የምፈልገው መልእክት ምንድን ነው? ከዚህ በኋላ ከዚህ ድራማ እንድትወጪ እንፈልጋለን። ከዚህ በኋላ ከዚህ ድራማ እንድትወጪ እንፈልጋለን። በቃ እና ደግሞ ኮማንተሮች ለሄርሜላ የሰጧትን አስተያየት ራሱ እዛው አብርሽ ቻናል ላይ ያለውን ኮመንት የተወሰነ አነብላችኋለሁ ማለት ነው። ሱሱ የምትባል ሄርሜላ ሚስኪን አይዞሽ፣ ለአንቺ የተሻለ አለልሽ። እሱ ግፍ ራሱ ጉድ ያመጣባቸዋል። ለፈጣሪ ሰተሽ ስለ ራስሽ ኑሪ። ኤክሰለንት ሱሱ የመከረችሽ ምክር ኮመንቱን ገብተሽ አንብቤ። በጣም ብዙ ሰው ለአንቺ አዝኖልሻል። አብርሽ አይደለም ለአንቺ ለልጁ እናት ለሩታ የማይጠቅም ሰው ነው። 100% ነው የምነግርሽ። እሱ ሌላ ዓለም ውስጥ መግባት ይፈልጋል። ሩታንም አይፈልጋትም፣ ሄርሜላንም አይፈልጋትም። ቤተሰብ ሩታንም አይፈልግም፣ ሄርሜላንም አይፈልግም። ለምን እናንተ አትረዱ? ሌላ ደግሞ ላንብብላችሁ። ምን ይላል መሰላችሁ? በልጅ አትያዥው፣ ስንት ነገር እንዳላረግሽው ራስሽ ታቂዋለሽ። ግን ራስሽ ሁኚ። መጀመሪያ አብርሽ ይቅርታውን ተቀበል፣ ግን ተጠንቀቅ፣ አትመናቸው። ሩታና ኤፍሬም ጥፋታቸውን ይመኑ። መጀመሪያ ተለባብሶ ማለፍ የለም ብላለች ሉባባ የምትባል እህታችን ማለት ነው። እነሱ ሲጀመር ጥፋታቸውንም እያመኑ አይደለም። አብርሽ ራሱ ከእሷ ጋር የሚኖር አይመስለኝም። እሱ ሌላ ሪሌሽንሽፕ ውስጥ ነው ያለው። አንዳንድ መረጃዎች ሚስጥሮች ምናምን ባይዘው አንዳንድ ሚስጥሮች እየወጡ ነው። እና ሄርሜላ መቼም አይጠቅምሽም። እምቢ ብሎ እንኳን ቢመጣ ሀዩ ወለየዋ የመርሳዋ የምትባለዋ እህታችን ምን ብላ ኮምታል? ሄርሚዬ መቼም አይጠቅምሽም፣ እምቢ ብሎ እንኳን ቢመጣ እራቂ። አው እኔም እኮ የምለው ይሄ ነው። ቤተሰው አይጠቅምም። አብርሽ በፍጹም አይጠቅማትም፣ በፍጹም። ኧረ ማስመሰል። አብርሽ ግን ታሳዝናለክ። አው ማሻላ የእውነት እናንተ ትረሳላችሁ። ቢረሳ ለሀይሚ ሶሪ ሀይሚ ናት አይምሮ ላይ ያለችው። ቅድም ስለወደቀች ምን ሆና ይሆን ሆስፒታል ስለሄደች ምን ሆና ይሆን ምናምን የሚል ሀሳብ ውስጥ ገብቼ ሀይሚ አላልኩም። ታስታውሳላችሁ? ሄርሜላን ቀለበት አስሮላታል በይፋ ከሱ ጋር እንደሆነች በይፋ አሳይቷል። ይሄ ሁሉ ነገር ቤተሰቦቿን፣ እህቱን፣ ወንድሟን አምጥቷል። ይሄ ሁሉ ነገር አድርጎ ዛሬ ግን በአደባባይ እሷን መካድ እየፈለገ ነው። እዚህ ጋር ደግሞ ዋው 662 የምትባል እህት ምን ብላ ኮምታች? ሩታና ኤፍሬም ጉዳቸው ሊወጣ ሲል በይቅርታ በለቅሶ ለማበለባበስ አታልቅሺ አስመሳይ። ሄርሜላ የኔ የዋህ እርግብ ሰላምሽ ይብዛ የኔ ንጹህ ሴት። ሄርሜላ ንጹህ ናት፣ ከደሙ ንጹህ ናት። ግን አብርሽ አይጠቅማትም ነው እንደኔ ሀሳብ ማለት ነው። እንደኔ ሀሳብ ኦኬ። እዚህ ጋር ደግሞ ራሄል የምትባል እህታችን ምናለች? ድራማው አበቃ ሆና ተከናወነ። ሄርሚዬ ራስሽን ህይወትሽን ቀጢ። ማዮን ቦታ ላይ እያመጣሽው አብርሃም አሁን ሩታን ይፈልጋታል። አይፈልጋትም፣ ሩታን አይፈልጋትም። የኔ ውድ ይሄ ኮመንት የጻፍሽው እህታችን ሩታን አይፈልጋትም። እውነት ተደብቃ አትቀርም። እውነትና እውነት እንደሚወጣባቸው ስላወቃችሁ አሁን ሰከን ያላችሁት። አዎ ብዙ መረጃም ተይዞባችኋል። ለዛም ነው አብርሽ ታረቁ በፈጣሪ ለልጃችሁ ስትሉ። አብርሽ እኮ ሩታንም አይፈልግም፣ ከሩታም መሆን አይፈልግም፣ ከሄርሜላም መሆን አይፈልግም። ገባችሁ? ለእውነት እንኑር። እውነት መቼም እውነት ናት። ትክክል። ሄርሚ ብሩክ የሚባል የብሩክ ፕሮፋይል ያደረገ ሰው ሄርሚ የጨረቃ ፋሚሊ ነው ይሄ ሰው። ሄርሚ እንኳን ከዚህ ችግር ወጥሽ። አዎ ደግመሽ እኔ አሁን ለሄርሚ ደግመሽ ከነሱ ጋር እንድትገኝ አንፈልግም እንዳለ እዚህ ጋር አሁን ሄርሚ ላንቺ ነው ሁሉም በቃ ከዚህ ውስጥ ውጪ ነው እያሉሽ ያሉት። እና እርግጠኛ ነኝ ይሄንን ምክር ትሰሚያለሽ ብዬ አስባለሁ። ሄርሚ አብርሃም አይጠቅምሽም፣ ሁሉም ሄርሚ አብርሃም አይጠቅምሽም፣ ውጪ ከዚህ ውስጥ ነው እየተባልሽ ያለሽው። እና ሄርሚዬ አንቺ ውጪ ከዚህ ውስጥ ማን አይጠቅምሽም። በቃ አብርሽ ሲጀምር ማለት ነው ለአንቺም አይጠቅምሽም፣ ለሩታም አይጠቅማትም። ለሩታ እንኳን ቢጠቅማ ማለት ነው የእውነት ሲሪየስ ቤተሰው አንድ ነገር ልንገራችሁ። አብርሽ ለሩታ የሚጠቅማት ቢሆን ኖሮ ማለት ነው ኦኬ ቢሆን እንደዛ አይነት ሙድ ያለው ሰው ቢሆን ኖሮ የልጁ እናት እኮ ምንም ብታጠፋ ከጎኑ አይሆን ነበር። አብርሽ ችግር የለበትም። ሴት ልጅ ትቶ ሲሄድ ምንም አይነት ችግር የለበትም። ሴት ልጅ ለመተው ሴት ልጅ ትቶ ይሄ የሆነ መጨነቅ ምናምን የለበትም።
አልፈጠረበትም ሲጀምር ማለት ነው። ስለዚህ አሁንም ቢሆን ማሰብ ያለብሽ ነገር ቢኖር ሄርሜላ እንደዛ ነው። ይሄን እንደዛ ነው ማድረግ ያለብሽ። ከአብርሽ ህይወት መራቅ አለብሽ። አብርሽ ላንቺ አይጠቅምሽም። እንኳን ላንቺ ለሩታ አይጠቅማትም። ሩታ የሰራቻቸው ነገሮች ምናምን አንዳንድ መረጃ እየወጣ ስለሆነ መረጃው እንዳይወጣባት ነው እንጂ አሁን ተጨንቃ ነው እንጂ በእርግጠኝነት እንደማይፈልጋት እሷ ራሱ ታውቃለች። ኃይለኛ አልነበሩ እንዴ ኤፍሬም እና እኮ ሩታ እኮ በጣም ብዙ እኮ ኃይለኛ ነገር ሲሰሩ የነበሩ እኮ ናቸው። እና ደግሞ ልጁ ልዑሌን በእናታችሁ አታምጡት፣ ብርድ ነው ይቀዘቅዛል። ኮፍያ አድርጉለት በእናታችሁ። እኔ ልዑሌ እንዴት እንደምወደው በጌታ በጣም ነው የምወደው ማርያምን። ልዑልዬ የኛ ውድ አሁን ይህ ሁሉ ነገር ትሰማለካ ስታድግ ይኸው ለአባትክ እየሰራ የነበረውን እናትክ እየሰራ የነበረችውን ነገር ታይና በጣም ነው የምትገረመው። ይህ ሁሉ ሰው ለእነሱ ተው ታረቁ ተስማሙ እያላቸው ሊስማሙ አልቻሉም። አንተ ግን ካደግክና ከፍ ካልክ ታስታርቃለህ ብዬ አስባለሁ። ኤኒዌይስ ልዑሌን እንወድካለን፣ ሁላችንም እንወዳለን። ኮፍያ አድርጉለት ፕሊስ። አዲስ አበባ እኮ በጣም ከባድ ዝናብ አለ፣ ቅዝቃዜ ያለ ምናምን እና ብርድ እንዳታስነኩት ልዑሌን። እኛ ልዑሌ ይኑርልን፣ እኛ በጣም ነው የምንወደው ልዑልን። ሌላው ግን ሄርሜ ራስሽን ጠብቂ፣ ከእንደዚህ አይነት ተልካሻ ነገር ውስጥ ውጪ። በቃ አይጠቅምሽም፣ አይሆንሽም። ቤተሰብ ሰላም እደሩልኝ። ባይ ባይ።